አሌክስ አብርሃም ጸሐፊው ነው። ወደ ሰፈራችን የምትወስደው ፒስታ መንገድና ዋናው አስፋልት የሚገናኙበት ቦታ አወቃችሁት? ልክ መጋጠሚያዋ ላይ በግራ በኩል ያበራ ድንጋይ አለች። ተግባባና? ያበራ መቀመጫ ናት። ውድድር የሌለባት ወንበር ይላታል አበራ ራሱ። ከሷ ላይ አይጠፋም። ድንጋይዋ የአክሱምን ጫፍ የምትመስል ግማሽ ክብ ሆና ስሯ መሬት ውስጥ የገባ ስለሆነ አክሱምን እስከ አንገቱ ቀብሮ አናቱ ላይ የተቀመጠ ነው የሚመስለው። አበራ ነዋ። እንግዲህ አበራ ታዋቂ የሰፈራችን የኔ ቢጤ ነው። አንድ እግር የለውም። ለዚህ ሰው ሳንቲም ሳይሰጡ ማለፍ ከባድ ነው። የመብራትና የውሃ ወርሃዊ ክፍያ ሲመጣ ድንኳን አስጥለው ሐዘን ሊቀመጡ የሚቃጣቸው አባባ ገዳሙ እንኳ አበራ አጠገብ ሲደርሱ 6 ኪሳቸውን ፈትሸው 2 የሱሪ ኪስ፣ 2 የኮታቸውን የውጭ ኪስ፣ 1 የውስጥ ኪስ፣ 1 የደረት ኪሳቸውን ነው። 7ኛዋ ሰደርያቸው ኪስ ውስጥ የሚያገኟት 15 ሳንቲም ሳይሰጡት አያልፉም። ይህንን የኃላፊ አግዳሚ ፍቅር ከሳንቲም ጋር ያገኘው በሚለምንባቸው አስገራሚ የልመና ግጥሞቹ ለመጽዋቾች በሚያበረክተው ምርቃት ነው። ያበራ ምርቃት እንደደረሰኝ ይቆጠራል። ማንም ሳንቲም ወሮሮ ሊሄድ ሲል ጋሽዬ ደረሰኝ ረስተሃል ብሎ መጽዋቹን እየተከተለ ይመርቃል። በልመና ግጥሞቹ ላይ የመመረቂያ ጽሑፉን የሠራው የሰፈራችን ምሁር ተመስገን የአዲስ አበባ ዩኒቨርሲቲ የሶሺዮሎጂ ምሩቅና በአሁኑ ሰዓት የኮልኮሌ ሆቴል ገንዘብ ተቀባይ ሆኖ እየሠራ ያለ ያበራን የልመና ግጥሞች በ3 ይከፍላቸዋል። ኢኮኖሚያዊ፣ ማኅበራዊ፣ ፖለቲካዊ። ኢኮኖሚያዊ ግጥም ካላቸው አንዱ የሚከተለው ነው። ደብቀው ቢያኖሩት ብሩም እንደ ሳልቫጅ ዋጋው ይቀንሳል፣ ለድሃ ቢሰጡ በሰማይ ያነግሳል። ማኅበራዊ ይደህያል እንጂ ይለብሳል ድሪቶ፣ ሰው ባለበት አገር እንዴት ሰው ይሞታል የሰው ፍቅር አጥቶ። ፖለቲካዊ ለአገሬ የሰጠኋት 1 እግሬን አንስቼ፣ በእጅ ነው የሚኬደው ይሉት ወግ ሰምቼ። አበራ ለድፍን 20 ዓመት እዝቹ ቦታ ላይ በልመና ቆይቷል። በቀደም 20ኛ ዓመቱን ምክንያት በማድረግ 20 ቁጥር ሻማ አብርቶ በልዩ ሁኔታ ሲለምን ነበር። አንድ ቀን ታዲያ ለዓመቱ ገብርኤል ቤተ ክርስቲያን ውሎ ሲመለስ አንድ ጠጉረ ልውጥ ግዙፍ ለማኝ እዚያች ድንጋይ ላይ ቁጭ ብሎ ልመናውን ሲያጧጡፈው አገኘው። ያው መቼም ስልጣን ከተባለ ሁሉም ስልጣን ነው። ከተቀመጡም ያው ወንበር ነው። በስልጣን ደግሞ ቀልድ የለም። በሰውየው ድፍረት ተበሰጫጨ እንጂ አበራ ራቅ ብሎ ሰውየውን ከናስቀያሚ ድምፁ እየታዘበ ይሄ ሰው ልመና ተሰጥኦው አይደለም አለ። ምን አበራ ብቻ የመንደሩ ሰው ተበሳጨ፣ ደነገጠ። የመንደሩ ወሬ ሁሉ ያበራ ወንበር ሆነ። ወንበሩ ተነቀነቀ። 20 ዓመት የተለመነበት ድንጋይ ባንድ አዳር ለሌላ ለዛቢስ ልመና መዋሉ መንደርተኛውን ደስ አላሰኘውም። የመንደሩ ሰው እስካሁን ላበራ የመጸወትከው በቂ ነው የተባለ ይመስል ለአዲሱ ሰው 74 ሳንቲም የጣልለት አልነበር ከእኔ በቀር። እኔም ሐሳብ ውስጥ ገብቼ ሳንቲሟን ኮረወርኩ። በኋላ አበራ አይደለም ለካ ያልኩት። በአስፈሪ ድምፁ በወረወረው ጠላትህን ይወርውሮ አንበሳይ በሚል ምርቃቱ አበራ ወደ ሰውየው ተጠጋና ጌታው ማን ፈቅዶልህ ነው እዚህ የተቀመጥከው? ማን ይፈቅድልኛል? እግዚአብሔር ፈቅዶልኝ ነው እንጂ። በል ተነሳና መሄጃህን ፈልግ፣ ይሄ የኔ ቦታ ነው። ድንጋዩ አንተ በሕግ አምላክ የክፉ ቀን ማረፊያዬን አትናቅ። ክፉ ደግ ያየሁበትን ሕልውናዬን
ራቴን፣ መብራቴን፣ የሕዝቤን መገናኛ መድረኬን ድንጋይ አትበል። ጸጉረ ልውጡ አበራም በግርምት እያየ የፓርላማ ወንበር አስመሰልከው እኮ። አንተ ነህ እንጂ እንደ ፓርላማ ወንበር መቀመጫዬን በጉልበት ጨምድደህ አልለቅም ያልከው። አንተ ወዲያ አታላዝንብኝ። ትርካቸውን የሰማው መንደርተኛ ቀስ በቀስ ከበባቸውና ጸጉረ ልውጡን ሰው ያመናጭቀው ጀመር። ይህ እሱ አካል ጉዳተኛ ነው፣ ደግሞ ቦታውም ነው። ለእኛም የለመድነው ለማኝ ይሻለናል። ማን ያልተጎዳል? ለሁላችንም ውስጣችን ቢታይ ያልቀናል። በአገራችን ድንጋይ ላይ ለመቀመጥ የግድ መፈለጥ፣ መቆረጥ፣ መሰንጠቅ አለብን እንዴ? እንዴ! አበራ ገላጋዩን ተገን በማድረግ አንካቀመስ ብሎ በክራንቹ ሰውየውን ትከሻው ላይ ነረተው። ያ የገደል ስባሪ የሚያህል ሰውዬ በድንጋይ ጨረሰን ብለን ስንፈራ ድሪቶውን እየጎተተ እግሬ አውጭኝ። ከረዥም ጊዜ በኋላ ያንን ሰው 6 ኪሎ ልብሱን ጥሎ ከጣውላ የተሠራ ክራንች ይዞ አየሁት። መራመድ አይችሉም ብለን በትሕትና ክራንች ብሰጣቸው እኮ መራመጃውን እኮ መደብደብ ያደረጉት። ይችኑ ነው የሚደጋግማት። መራመድ አይችሉም ብለን እኮ ክራንች ብንሰጣቸው በክራንቻቸው ደበደቡን። ማታ ወደ ሰፈር ስመለስ አበራን ወንበሩ ላይ አየሁትና ጠጋ ብዬ በቀልድ አቤ፣ ያ ሰውዬ ከአንተ የበለጠ ክራንች ይዞ ወደዚህ ሲመጣ አየሁት አልኩት። ክራንቹን መዝረጥ አድርጎ የቀልድ ሰነዘረብኝና ከእኔ የበለጠ ክራንች ከያዘ ከእኔ የበለጠ ተጎድቷል በለኛ። ሳንቲም ወሩሬለት ምርቃቱ እየተከተለኝ አነሰም አጠረም ክራንች አጠገብህ አይድረስ። አንድ ቀን ታዲያ ዝነኛ ዘፋኝ ተውረግረጌ የኔ ቆንጆ የሚለውን ዘፈኑን ክሊፕ ሲሠራ ወደ መንደራችን መጣና ያበራን ግጥም በተመስጦ ቁሞ አዳመጠ። ከሱ ዘፈን የተሻሉ ግጥሞችን በመስማቱ ተደምሞ ላበራ 10 ብር በመመጽወት እንዲህ ሲል መከረው። የግጥም መክሊት ውስጥ ይታየኛል። አጭርና ዜማቸው ከመልእክታቸው የተሰናሰለ ግጥሞቹ ውስጥ በቃ ይመረታሉ ማለት ይቻላል። ዋናው ነገር ጭብጨባ እንዳያጠፋ ተጠንቀቅ፣ ጭብጨባ በጣም ተጠንቀቅ ብሎት ሄደ። አበራ 10 ብሯን ወደ ኪሱ እያስገባ ብቻውን ያወራ ጀመር። ሃይ ጉድ! ጭብጨባ እንዳያጠፋ ብሎኝ እርፍ! አጨብጭበው ወታደር ቤት ላኩኝ። አጨብጭበው ጠላት ጋር አፋለሙኝ። ጎበዝ በርታ አይዞህ ብለው አጨብጭበው ፈንጅ አስረገጡኝ። አጨብጭበው እግሬን አሳጡኝ። እንደገና አጨብጭበው ጡረት አስወጡኝ። ከዚህ ሁሉ የጭብጨባ የጥፋት ውሃ በኋላ ሰላማዊ ጭብጨባ እንጀራዬ በሆነ ጭብጨባ እንዳያጠፋህ ይሉኛል። አጥፍተው እንዳታጠፉ ይላሉ። ከሩቅ ያለች ሙዚቃ ቤት ተውረግረጌ የኔ ቆንጆ የሚለው ዘፈን ተሰማ። ቸብቸብ አርጉላት ዳሌዋ ይውረግረግ፣ ጭብጨባ አይደለም ወይ የሴት ሁሉ ማረግ? ያው እንግዲህ ሴቱን ሁሉ በጭብጨባ ሲያጠፉት አለ አበራ ከእንቅልፉ እንደተነሳ ሰው ከሐሳቡ ብድን ብሎ። ክሊፑ ላይ ተውረግራጊዋ ቆንጆ ላበራ ሳንቲም ልትመጸውት ጎንበስ ስትል ካሜራው የተራቆተ ታፋዋን ከጉልህ መቀመጫዋ ጋር የሚያሳይበት ትዕይንት ተካቶ ነበር። አበራ ሊመርቃት ክራንቹን ተደግፎ ብድግ ሲል የድንጋይ ወንበሩም ትታያለች። የልጅቱ መቀመጫና ራቁት ታፋዋ ወዲያው ክራንችና መቀመጫውን እንዲሁም የተቆረጠ ቀኝ እግሩን ይሸፍኑታል። ይኸው እንግዲህ ከማስቆረጣቸው መሸፈናቸው። አይ ጨዋታ! እስቲ ዛሬ አንድ ሀተታ አማልክት
ጀባ እንባባል ከግሪኮቹ። በምትሠራው ጥበብ አገር ጉድ ያሰኘች አራክኔ የምትባል ሴት ነበረች። እናም የሰዎች ሆይ ሆይታ ልቧን ሞላውና አንድ ቀን በጉራ እንዲህ አለች። ሌላው ቀርቶ የጥልፍ አምላክ ነኝ ባይዋ አቴና እንኳን በጥበብ ነገር ከጫፊ አትደርስብኝም። እንደው ግን የት አግኝቻት ልኳን ባሳየኋት አለች። ታላቋ የጥበብ አማልክት አቴና የተባለውን ሰማች። አራክኔ በተናገረችውም ተበሳጭታ ይችን ጉረኛ ልኳን አሳያታለሁ ብላ ተነሳች። እናም ሽማግሌ ተመርጦ እንዲወዳደሩ ተወሰነ። በእርግጥም ሁለቱም አንቱ የተባሉ ጥበበኞች ነበሩና በውድድሩ ያሳዩት ጥበብ ተአምር ሆነ። አቴና በጥበቧ የአማልክቱንና የአድባራቱን ታላላቅ ገድሎች የሚያሳይ ሥራ ስትጠልፍ፣ አራክኔም እንደዚያው ውብ ታሪኮችን የሚያሳይ ጥበብ ጠለፈች። ለውድድር የተሰጠው ጊዜ አበቃ። ሽማግሌዎቹም ውሳኔያቸውን ሊገልጹ ቆሙ። ሁለቱም ያቀረቡት ጥበብ የድንቅ ድንቅ ቢሆንም የአቴና በጥቂት የሚበልጥ መሆኑን አይተናል ብለው ተናገሩ። የአቴናና የአራክኔን የጥበብ ውድድር ለማየት የተሰበሰበው ሕዝብ ለአቴና አድናቆቱን በጭብጨባና በመሳሰለው ነገር ሲገልጽ፣ አራክኔ የአቴናን ጥልፍ በድንገት ሳታስበው በብስጭት ቦጫጭቃ ጥላ በተሰበሰበው ሕዝብ መሃል እየተሽለኮለኮች ወደ ቤቷ ስታመራ አንድም ያያት ሰው አልነበረም። አብዝታ እየተንሰቀሰቀች የሮጠችው አራክኔ ቤቷ እንደ ገባች እንዲህ አለች። ፈጽሞ ይህን ውርደት ልሸከም አልችልም። እናም ገመድ ከጣራው እንጨት ላይ ሸብ አድርጋ ራሷን ሰቀለች። ውድድሩን ለመመልከት የተሰበሰበው ሕዝብ አዳምም ጉድ እያለ ተመለሰ። ከሰዓታት በኋላ የአራክኔ ጎረቤቶች ወደ ሰፈራቸው ሲመለሱ ያለ ወትሮው ቤቷ ተዘግቶ በማየታቸው ደነገጡ። በመሸነፏ አዝና ይሆናል በማለት ሊያጽናኗት በሩን ገፍተው ወደ ቤቷ ሲገቡ አራክኔ ከገመድ ላይ ተንጠልጥላ አገኟት። እናም ወደ አቴና እየሮጡ ሄደው የሆነውንና ያዩትን ሁሉ ነገሯት። ገራገሯ አቴና በሰማችሁ ተደናግጣ በፍጥነት ወደ አራክኔ ቤት በመምጣት የተንጠለጠለችበትን የክር ገመድ አላላችላት። አራክኔ በአቴና እርዳታ ከሞት ብትተርፍም ጉራ ከኀጢአቶች ሁሉ የከፋ ኀጢአት ነውና ለሠራቸው ኀጢአት ቅጣት ሆኖ አራክኔ ነፍሳት ሆና ትኖር ዘንድ ተፈረደባት። እንግዲህ ከዚያ ጊዜ ወዲህ ሸረሪት የምትባል ፍጡር መጣች። ዘወትር የምትፈትልና የምትጠልፍ፣ ያ የድሮ ሽንፈቷ ትዝ ባላት ቁጥር ከጣራ እንጨት ላይ ድሯን ሸብ አድርጋ ለመታነቅ የምትሞክር ይመስል ያለፋታ ትታገላለች። ሸረሪት ያቺ ሸረሪት በግሪክ አፈታሪክ አራክኔን ትወክላለች ይላሉ። ለማንኛውም ይህን ጉዳይ በሙዚቃ ቋንቋ እናውራው ብንል ማህሙድ ይመጣል። ምን ብሎ አቅምን አውቆ እንደሱ። መስጅዱ በራ ከአሌክስ አብርሃም። ወላሂ ሰው ለሆነ ይላሉ ኡስማን፣ ማርያምን ሰው ላልሆነ ቢንያም በእርግጠኝነት ይመልሳል። ወላሂ ለአዚም ሰው ለሆነ ሰው ቢሆን በአንዴ ፔፕሲ ሰፈር ታይቶ እንደገና በአንዴ ፒያሳ ይደርሳል፣ ከዛ ሸዋበር ይደርሳል። ቢንያም ይከራከራል። አላህ ከረዳው እንኳን ፒያሳ መካም ደርሶ ይመለሳል። ፉአድ ይመልሳል። መካ የት ነው? እኔ እጠይቃለሁ። መካ መዲና ነዋ። ፉአድ ድንገተኛ ጥያቄ ግር ብሎት ኮስተር ብሎ ይመልስልኛል ስለጠየቅኩት እየገላመጠኝ። እኮ መካ መዲና የት ነው? ቢንያም የራሱን ክርክር ትቶ የኔን ጥያቄ መልሶ ይጠይቃል። ሩቅ ነው፣ በቃ ሄደ ዓለም ሊያልቅ ሲል በቃ ጫፉ ላይ። ልክ በእጁ ጫፉን እንዳየው ሁሉ እየጠቆመ ፉአድ ነው የሚያስረዳን። እናምነዋለን። ፉአድ ነጭናጫ ነው እንጂ አይዋሽም። የዋሸ ቢመስለን እንኳ እስኪ ወላሂ በል እንለዋለን። ወላሂ ካለ በቃ እውነቱን ነው። እየተነጫነጨ ወላሂ መቀለጃ መሰለህ እንዴ ካለን ግን እንደዋሸን ይገባናል። የሰፈር ልጆች ተሰባስበን የጦፈ ክርክር ይዘናል። 7 ወይም 8 እንሆናለን። ሁላችንም በዕድሜ ቢበዛ ከ11 ዓመት አናልፍም።
ረመዳን ዛሬ ማታ ይገባል ተብሎ በጉጉት እየጠበቅን ነው። ፀሐይ ያዘቀዘቀች የጦሳ ተራራ አናት ላይ ፍም የመሰለ ብርሃኗን ረይታለች። አድማስ እንደ ዘናች ኮረዳ ከንፈር ቀይ ቀለም ተቀብቶ ነገ በሚገባው ጾም ከዓለም እንቶ ፈንቶ ሊያርፍ የነፍሱን ፈገግታ እያዘጋጀ ለወትሮ ሌባና ፖሊስ ቮሊቦል የምንጫወትበት ሜዳ ላይ ሰብሰብ ብለን ነው የምናወራው። እንግዲህ እንዲህ ጫጫታችንን አቁመን በሥርዓት ስናወራ እናቶቻችን ብቅ እያሉ ያዩናል። ምን ሆናችኋል ዛሬ ትንፋሻችሁ ጠፋሳ እያሉ ስንንጫጫ እኮ የታመመ ሰው መተኛ ይጣ እንዴ ምነው ቆሌውን አሸበራችሁት እያሉ ይቆጣሉ። አንዳንዴ የእናቱ የጸባይ ግራ ይገባል። ደግሞ እኮ በሰፈሩ የታመመ ሰው ባይኖርም የታመመ ሰው መተኛ ይጣ ይላሉ። የመንደሩ ሰው ሁሉ እኛ የማናውቀው ሕመም ይኖርበት እንደሆነ እንጃ። እንግዲህ የረመዳን መግቢያ ከጨረቃ መታየትና አለመታየት ጋር ተያይዞ ስለሚበሰር በየዓመቱ በጉጉት ነው የሚጠበቀው። በተለይም ለእኛ ለመንደሩ ሕፃናት ረመዳን ማለት የተለየ ወራችን ነው። ገና ስሙን ስንሰማ በደስታ እንሰክራለን። የምንሆነውን ነው የምናጣው። እኔ በበኩሌ ከሕፃንነቴ ጀምሮ በፍቅር የምወደው ወር ቢኖር ረመዳን ነው። ረመዳን ለእኔ የሙስሊሞች የጾም ወር ነው ብዬ የማልፈው ጊዜ አይደለም። አንድ ወር ሙሉ የሚከበር የነፍስ በዓል ነው። ረመዳን ለእኔ ደግነት የሚታወጅበት፣ ሩህሩህነት አየሩ ላይ ተደባልቆ ተቀላቅሎ ከተማውን የሚሞላበት ወር ነው። ረመዳን ነፍሴን በሐሴት የሚያስፈነጥዙ ቀናት ድምር ነው። እያንዳንዱ ቀን ያሳሳኛል። ረመዳን ሊያልቅ ሲቃረብ እንደ ረሃብ ቀን እህል ነበር ቀናቶቹን በጉጉት የምቆጥራቸው። እማማ ሩቅያን ከጠዋት ሄድና ሩቁ ረመዳን ሊያልቅ ስንት ቀን ቀረው እላቸዋለሁ። ደግ ወር ሊያልቅብን ነው ይብሩ፣ ዛሬ ቀኑ ስንት ነው? 12 አይደለም እንዴ ብለው በጣታቸው ከቆጠሩ በኋላ 8 ቀን ቀረው፣ ጉድ ቀኑ እንዴት ይሮጣል ይላሉ። ይህን በተባባልንበት ቀን ከሰዓት ተመልሼ ሄድና ሩቁ ስንት ቀን ቀረው እላቸዋለሁ። በሳቅ ፍርስ ሲሉና ኢብሩ ጧሚዎቹም እንዳንተ በስስት አይቆጥሯት ቀኗን ይሉኛል። ሩቁ ከጧት እንደውም ረመዳን ሊያልቅ 3 ቀን አካባቢ ሲቀራው ከመስጊድ ቁርአን እየተቀራ የሆነ ቦታ ላይ ሕዝቡ በህብረት አሚን ሲል እንባ ይመጣብኛል። ሰው ከኮተታ ማመሉ ኑሮ ከደረተበት የራስ ወዳድነትና የስግብግብነት ባህሪ የሚፈወስበት ወር ረመዳን በሕይወት እስካለው ድረስ ውስጤ ገዝፎ የሚኖር ታላቅ ወር ነው። ምንም እንኳ መንፈሳዊ ፋይዳውን እንደ እምነቱ ተከታዮች በጥልቀት ባላውቀውም ባደግኩበት ማኅበረሰብ ውስጥ ረመዳን በገባ ቁጥር የሚኖረው አጠቃላይ እንቅስቃሴ በአእምሮዬ ሕያው የፍቅር ማኅተም ሆኖ ታትሟል። ለዛም ነው ዛሬ ላይ እንኳ ሆኜ ረመዳን ወር ሲገባ ያደግኩበት ሰፈር ጓደኞቼ ክፉኛ ይናፍቁኛል። ሁልጊዜ ሳቅ ከፊቱ ቴምር ከኪሱ የማይጠፋው አልአሚን ይናፍቀኛል። አይናፋሩ ዑስማን ግንባሩ ላይ ድልስ ከነሚለው ጸጉሩ ይናፍቀኛል። ሁስኒያ 10 ጊዜ ከራሷ ላይ እየተንሸራተተ ከነሚያስቸግራት ክንብንቧ ከቤቷ ከምታመጣልን ጣፋጮች ጋር ትናፍቀኛለች። ያቺ ባለ ትልልቅ አይን ፊርዶስ ትናፍቀኛለች። ኧረ ስንቱን ነገር ይናፍቀኛል። ይሄ ሁሉ ናፍቆት ተደማምሮ ይጫጫንኝና አሁን ያለውበት በእልፍ አላፍ የሕይወት ቀለበት የተቆላለፈ ሰንሰለት ኑሮ ይሰለቸኛል። ዝም ብዬ አእምሮዬን ወደ ልጅነት ትዝታ ይሄድ ዘንድ ፈቅድለታለሁ። እናም ልጅነቴ በፍቅር አቅፎ ያሳደገኝ ደግ ሕዝብ መሃል ይቆማል። ትዝታውን ሊዘግብ በትዝታ ክሩ ያንኛውን ዘመን ከዚህ ሊቋጥር ማደግ በሽታ ነው ስንት ያልኩ። የአብረቅራቂ ልጅነቴ እድገት በሚሉት ጭስ ሕይወት በሚሉት አቧራ እንዴት ነው የወየበው የጠለሸው? ንጹሕ ነበርን እኮ። ምንጊዜም ረመዳን ሲባል እንዲሁ የሚዋከብ ነፍሴን የሚያረጋጋ ታንዳች ነገር አለ። ረመዳን ጣፋጭ ትዝታዬ ነው። ምን ለኔ ብቻ፣ ለሰፈሩ ልጅ በሙሉ ለሁሉም እምነት ተከታዮች ረመዳን ሰርግና ምላሻችን ነበር። እንግዲህ ዑስማን፣ አልአሚን፣ ፉአድ፣ ሙባረክና ፊርዶስ የረመዳን ወር ፊት አውራሪዎቻችን ነበሩ። የፊርዶስ አባት ሼህ ዑመር እጅግ የተከበሩ ብዙም ማያወሩ አንዴ ከተናገሩ ደግሞ ንግግራቸው እንደ ሕግ በመንደሩ የሚደመጥ ዓሊም ነበሩ። ዓሊም ማለት እኛ በዛ ዘመን በነበረችን መረዳት በእስልምና እምነት ውስጥ ከፍተኛ የሆነ መንፈሳዊ ዕውቀት ያላቸው ሰው እንደማለት ነው። ደግ ናቸው። ብናጠፋም አይቆጡንም። ልጆች እንዳትወድቁ ቀስ በቃ ይቺው ናት ንግግራቸው። ዳንኤል የሚባለው ጓደኛችን አንድ ቀን አባቴን አላህ ስለማይወደው ነው ሐኪም የሆነው፣ ቢወደውማ እንደ ፊርዶስ አባት ዓሊም ይሆን ነበር ብሎ ሲቆጭ ሁላችንም አባቶቻችን አላህ የማይወዳቸው መስሎን ከፍቶን ነበር። በኋላ ለፊርዶስ ስንነግራት አላህ ማንንም አይጠላም፣ ሐኪምም ይሁን ግንበኛም ይሁን መቶ አለቃም ይሁን፣ የጓደኛችን አድማሱ አባት መቶ አለቃ ናቸው፣ ሁሉንም ሳያዳላ እኩል ነው የሚወደው አለችን። ደስ አለን።
በርግጥ ደስ ብሎን ብቻ አላቆምንም። ለማረጋገጥ በየተራ ጠይቀናታል። የኔን አባት አላህ ይወደዋል? ታዲያስ? ወላሂ በይስቲ ወላሂ ስትል እንዴት እንደሚያምርባት! በዛች ትንሽ ቀይ ፊቷ ላይ የሚንከባለል ዓይኗ ውስጥ ያለውን እርግጠኝነት አይቶ አለማመን እንዴት ይቻላል? የኔንስ አባት ይቀጥላል ሌላው። የአንተ አባት እንኳ ድመት አሳደው በድንጋይ ስለሚገድሉ አላህ አይወዳቸውም ይለዋል ዳንኤል በመሃል ገብቶ። የጠያቂው አባት ጋሽ አሰፋ የነ ዳንኤልን ድመት በድንጋይ ቀምጭለው ገለዋታል። ጠያቂና ሳይጠየቅ የመለሰው ሲፋጠጡ እናገላግላቸዋለን። ፊርዶስ ትክክለኛውን መልስ ትቀጥላለች። አላህ እንኳን ድመት ሰው የገደለን ይምረዋል። ዋናው ነገር በንጹሕ ልብ አፉ በለኝ ማለት ነው። ጋሽ አሰፋ አፉ በለኝ ካሉት አላህ ወንጀላቸውን ሁሉ ያብስላቸዋል። በደንብ ነው የሚወዳቸው። ወላሂ በይስኪ ወላሂ። እንዲህ እያልን የሁላችንንም አባቶች በአላህ ዘንድ መወደዳቸውን ካረጋገጥን በኋላ ወደ ሌላ ወሬያችን እንገባለን። ፊርዶስ የምትኖረው አያቶቿ ጋር ከደሴ 23 ኪሎ ሜትር የምትርቅ ኮምቦልቻ የምትባል ከተማ ነው። ልክ ረመዳን ሊገባ ሲቃረብ ወላጆቿ ጋር እኛ ሰፈር ትመጣለች። ዓመቱን ሙሉ አትመጣም። ረመዳን መዳረሱን ከሚያስረግጡልን ነገሮች አንዱ ፊርዶስ ነበረች። ዑስማን ረመዳን እኮ ደረሰ ሲለን አናምነውም። የታለች ፊርዶስ ነው ጥያቄያችን። ወላሂ እናንተ ግን አትጃጃሉ። ፊርዶስ ካልመጣች ረመዳን አይጾምም ያላችሁ ማን ነው? ስላላመን ነው። ተበሳይቶ እኮ ነው። እናም አሁን ፊርዶስ ከች አለች። ማሻአላህ ደግ ወራችን ረመዳን ቀናት ቀርተውታል ማለት ነው። ሸይጧን እግር ተወርች የሚጠፈርበት ያላ መላእክቶች በጎ ቃልን ከንፈር ላይ የሚያስቀምጡበት ወር። አየሩ በስርቅርቅ ድምጾች አንዳች ነገርን በሚያስናፍቁ ስርቅርቅ ድምጾች ይሞላል። ድምጾቹ ድምጽ ብቻ አይደሉም። ከየመስጊዱ ሚናራ ጫፍ ላይ በተጠመዱት ድምጽ ማጉላዮች ቁርአን ይንቆረቆራል። ነሺዳው በሰማዩ ላይ ይናኛል። አዱንያ ከንቱነቷ ሀብትና ምድራዊ ንብረትም ታይቶ የሚጠፋ ጤዛ መሆኑን ነፍስ ትታዘብ ዘንድ የሰው ልጅ ተመልሶ የካዝናውን በር ሳይሆን የጀነትን በር ይናፍቅ ዘንድ ረመዳን ሐቂቃውን ሊነግረው ሀብታም ብትሆን፣ ባለሥልጣን ብትሆን፣ ቆንጆ ብትሆን፣ ብርቱ ብትሆን ሞት የማይቀር ሐቂቃ መሆኑን ሊያበስርህ ረመዳን ደጅ ደርሷል። ወላሂ ድፍት ትላለህ። አዱንያ እንደሆነች ብጣቂ ከፈን ነው የምታቀብልህ። ቤሳ ቤስቲን ይዛ አትሄዳትም። ፊርዶስ እንዲህ ስትለኝ ኳሴ ትናፍቀኛለች። አንዲት ሰማያዊ የፕላስቲክ ኳስ ነበረችኝ። ስሞት እሷን እንኳ ይዤ ብሄድ ብዬ እመኝ ነበር። ምን ዋጋ አለው? ፊርዶስ ቤሳ ቤስቲን የለም አለች። ሽው ባዶህን። ስለዚህ ስሞት ካልወሰድኳት ምን ዋጋ አለው ብዬ ኳሴን እንዳይነኩ የከለከልኳቸውን የሰፈር ልጆች ሁሉ እንደ ልባቸው በኳሴ እንዲጫወቱ ፈቅድላቸዋለሁ። ፊርዶስ ታዲያ በሚያማምሩ ትላልቅ ዓይኖቿ እያየችኝ አንተ ቀልብህ እርጥብ ነው፣ ዳዋ ቶሎ ነው የሚገባ ብላ ታደንቀኛለች። እናም የመንደሩ ልጆች ተሰባስበን የረመዳንን መግባት ስንጠብቅ ፊርዶስ መምጣቷ አንድ ምልክት ተሟላ። አሁን አንዲት ምልክት ቀርታናለች። ረመዳን ነገ እንደሚያዝ የምታበስር አንዲት ምልክት፣ የመስጊዱ መብራት። የመስጊዱ መብራት በልጅነታችን በደስታ ከሚያስቦርቁን ነገሮች የመጀመሪያው ነበር። ሚናራው ዙሪያ፣ ሚናራ ማለት መስጊዶች ላይ ቀጥ ብሎ ወደ ላይ የሚቆመው የሕንፃው ክፍል ነው። እዛ ላይ ዙሪያውን አምፖሎች አሉ። በዓመት ውስጥ ቢበዛ 3 ጊዜ ነው የሚበሩት። ረመዳን ሲጀመር ይበራሉ፣ ለኢድ ይበራሉ፣ እንዲሁም ለአረፋ በዓል ይበራሉ። መብራቶቹ የተለየ ስሜት ነው የሚፈጥሩት። በዓመት ስለሚበሩ የከተማው ሰው የመስጊዱ መብራት ሲበራ ዓመት ዓመት ያድርሰን የከርሞ ሰው ይበለን ይባባላል። እንግዲህ ረመዳን እንደ ነገ ሊሆን እንደ ዛሬ ማታ የሰፈር ልጆች ሁሉ ከየቤታችን ወጥተን ጨለማ ውስጥ አድፍጠን የመስጊዱን ሚናራ በጉጉት እንመለከታለን። ድንገት መብራቱ ቦግ ካለ የምናደርገውን ነገር እናውቃለን። በነገራችን ላይ ከተማ ውስጥ በመቶዎች የሚቆጠሩ ሕፃናትና ታዳጊዎች ይህንኑ መብራት በጨለማ ውስጥ በሚቁለጨለጩ ዓይኖች ይጠባበቃሉ። ቦግ! በሕፃናት ጩኸት ከተማው ይናጋል። ወደ መስጊዱ ባለ በሌለ ኃይላችን እንሮጣለን። እናቶቻችን ሊያስቆሙን ይራወጣሉ፣ ግን አንሰማቸውም። የከተማው ማቲ በአንድ ላይ ሸዋበር መስጊድ ስር አደባባዩ ላይ ይገናኛል። ከዛማ ቁልቁል ወደ ሳላሽ በጭፈራ በደስታ እንጎርፋለን። አላሁ አኩበር አላሁ አኩበር ያወርዳል አንዱ። አላሁ አኩበር አላሁ አኩበር እንቀበለዋለን። ጭብጨባው፣ ፉጨቱ፣ መንገድ ላይ ያጋጠመን ሰው ሁሉ ይቀላቀለናል። እናቶች በራቸው ላይ ቆመው እያጨበጨቡ በእልልታ ያጅቡናል። ቁልቁል ወደ ሸርፍ ተራ። ሸርፍ ተራ ሙስሊም ይበዛል። በረመዳን ወር ሞቅ ከሚሉት መንደሮች ዋነኛው ነው። ከዛ ሽቅብ ወደ ፒያሳ አደባባዩን ዞረን ወደ አውቶቡስ ተራ ቁልቁል ስንመለስ ደግሞ ወደ አራዳ ሰፈር፣ ከዛ በማርያም በኩል ዞረን መልሰን ወደ ሸዋበር መስጊድ። ምሽቱ የኛ ነው። ረመዳን ነገ ነው። እስላም ክርስቲያን ሳንል
በዚህ መንገድ ረመዳንን እንቀበለዋለን። አገሩ ደሴ ነው። ሕዝቡም ዓለማዊም ይሁን መንፈሳዊ መስመር ፍቅሩን ይገድበው ዘንድ የማይፈቅድ ሕዝብ። እንግዲህ ይህ ቀን አልፎ ሁልጊዜም ረመዳን ከገባ በኋላ የሰፈር ልጆችን የሚያከራክረን አንድ ጉዳይ አለ። ወላሂ ሰው ለሆነ፣ ማርያምን ሰው ላልሆነ፣ ወላሂ ለአዚም ሰው ለሆነ ሰው ቢሆን በአንዴ ፔፕሲ ሰፈር ታይቶ እንደገና በአንዴ ፒያሳ ይደርሳል፣ ከዛ ሸዋበር ይደርሳል። ቢንያም ይከራከራል። አላህ ከረዳው እንኳን ፒያሳ መካም ደርሶ ይመለሳል። ፉአድ ይመልሳል። መካ የት ነው? እኔ ጠይቃለሁ። መካ መዲና ነው። ፉአድ ድንገተኛ ጥያቄ ግር ብሎት እኮ መካ መዲና የት ነው? ቢንያም የኔን ጥያቄ ተከትሎ ይጠይቃል። ሩቅ ነው። በቃ ሄደ ዓለም ሊያልቅ ሲል በቃ ጫፉ ላይ ልክ በእጁ ጫፉን እንዳየው ሁሉ እየጠቆመ ፉአድ ነው የሚያስረዳን። ለመሆኑ ይህ ሰው ነውና ሰው አይደለም ክርክር ውስጥ የከተተን ጉዳይ ምን ይሆን? ከኛ መካከል አንዳንዶቹ በዓይናችን አይተነዋል ይላሉ። አንዳንዶቹ ደግሞ ማንም አይቶት አያውቅም፣ ለረመዳን ወር ከሩቅ አገር የሚመጣ ነው፣ እንደውም ክንፍ ያለው ፈረስ አለው፣ እርሱ ላይ ተቀምጦ ነው ከማይታወቀው ሩቅ አገር ወደ ደሴ ከተማ የሚገባው እያሉ የበለጠ ያጓጉናል። ምንድን ነው? ማን ነው?